መውጣቱ ነው። ውጪ ማን ነግርሽን ያዘሽ? እያበሳጨሽኝ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። ሚስቱ መሆናችሁ አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተበላሽ አይቀርም፣ ይስተካከላል። ምንም የሚስተካከል ነገር የለሽም። አሁን እባክሽ ተውጪልኝ። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልመለሽም፣ አልተውሽም። ውጪልኝ። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ፣ ሰማሽ? ልቀቂ። አልወቅሽም። እንተመጭ ድረሽልኝ። አዝሙድ እንዳጣናት አይደል እንደዛ በላት ያለችሽ? ምን ችግር አለ? ደግሞ እውነቷን ነው። ቅመም ይሆንሽ ልጅ እኮ ነሽ። አንሹ እንጂ ተሻርልች እንዴ? አይ ተዋት፣ የሆነ ነገር ፈልጋ ነው። እኔ ደግሞ ጥቅም ምናምን የሚፈልጉ ሰዎች አይመቹኝም፣ አልወዳቸውም። እኔን ግን ለጥቅም ሳይሆን ለትዳር ነው አይደል የቀረብሽ? አዎ እንደዛ ነገር። ቆንጆ እኮ ነሽ። አንተም እንደዛ። እኔ ያታሳሽ ምን ነው ገዳይ ወት እንዳለ ቅድስቴ እንግዲህ ዛሬ ማህሌትን በእጄ ነው የማጠፋሽ ብላ አንገት ላንገት ተናንቃታለች። በሚገርም ሁኔታ እንግዲህ ወይዘሮ ማህሌት ቅናት እንጭርጭር እያለች ነው ማለት ነው። ቤተሰቦቻችን እንግዲህ ካሁን ተይኝ ብትላትም ማህሌት ግን ከቅድስቴ አናት ላይ መውረድ አልቻለችም። እንግዲህ ብሩክም በማስጠንቀቂያ በውጭልኝ ብሏታል። በባለፈው እንግዲህ ፕራንክ አድርገዋታል እንዳያችሁት። ከዛም እንግዲህ መድብል ደግሞ ካሁን በኋላ ስርዓትሽን ይዘሽ ተቀመጪ፣ የመጣሽበትን አላማሽን አትዘንጊ፣ የተባባልነው ቃላችን ይህ አይደለም፣ ነግሬሻለሁ፣ አስጠንቅቄሻለሁ። ስለዚህ ድጋሜ ሌላ ነገር እንድናገር ሌላ ነገር እንዳደርግ አታስገድጅኝ። ምናልባት ከረሳሽው ላስታውስሽ ብዬ ነው። ከዛሬ በኋላ ግን የኔና ያንቺ ነገር እዚህ ጋር ያበቃል። ድጋሜ አልነግርሽም፣ አልመክርሽም ብሎ ነበረ በማስጠንቀቂያ የነገራት። እንግዲህ በባለፈው እንዳያችሁት ቅድስትና ብሩኬ አንድ ላይ ሊያድሩ ነው ከምሳሌ ቃ ሆነው አልጋውን ለቀሽ ውጭ ስትባል እንግዲህ ማህሌት እንዴት እንደሆነች አይታችኋታል። ያው እንግዲህ ግዴታ እጇን ይዞ መድብል በይኔ የኔ ቆንጆ ብሎ እንግዲህ በጆሮ አጠጋ ብሎ ማስጠንቀቂያም ማሳሰቢያም ጭምር ነበር የነገራት። እሷም እንግዲህ እሺ ብላ ቀጥታ ወጣ። እንግዲህ አንድ ክላስ ውስጥ ተዘግቶባት ወይም ከቅድስቴ ክላስ ተኝታ ነው ያደረችው። እነሱም አብረው አድረዋል ማለት ነው። እና በመሆንም እንግዲህ ቅድስቴ በጣም ደስ ብሏት ነው ያደረችው ዛሬ። በእርግጥ ምንም ይሆን ነገር ያደረጉ አይመስልም፣ ግን ብቻ አብራ በማደሯ ማህሌትን ለማናደድ በቃ እየፈለገችውን ያክል ተጠቅማለች ማለት ነው። ቤተሰቦቻችን እንግዲህ አንድ ላይ አድረው ደግሞ ከሁሉም ያሳቀችኝ ጋይስ እንትና ምሳሌ አረ ይመቻት ማርያምን ማለት ከዛ ማህሌት የኔ ቆንጆ ቺፕስ ሰጣት። ማውሷን በሷ ቤት ማታለሏ ነውና አንድ ላይ አደራችሁ እንዴ? ቅድስትና ብሩክ አንድ ላይ አደሩ እንዴ አለቻት ማለት ነው። ከዛ ምጥራት አሪፍ ነው። አዎ አንድ ላይ አደርን። ከዛ አለች አንቺ ሴተኛሽ የመሀል ቅፍ አድርገውኝ መሀል እንዴት ተኝት ብዬ እንዴት እንቅፍ አድርገውኝ እንዳደሩ አለ ማለት ነው። እሺ ከዛ እና በቃ ምንም አላድነሱ አንድ ላይ አልተኙም እንዴ ማለት ቅድስትና ብሩክ አንድ ላይ አንተና አሉ ማደል ስትላማ ነው። እና ጧትም ታዛውን እንዴ እኔ ሲገረመኝ እሱ አይደል እንዴ አለች ማለት ነው። ማለት ማታ ስንተኛ ቅፍቅፍ አድርገው መሀል ነበርኩኝ። ከዛ ጧት ስትነሳ ዳር ነኝ። እንዴት እንደዛገችኝ። ከዛ በኋላ ማለት አበደች ነው የምላችሁ፣ አበደች። ከዛ እስከተኛ ተንደረደረች። እንግዲህ ቅድስት ጋር በቃ ተጣበቀችባት። ታይ የምትላት የምትሰማው አይነት አይደለችም። ተንጨረጨረች ነው የምላችሁ። የቅናት መንፈስ ጠርጨርጨር አረጋት ጋይዝ። እንግዲህ ያው ቅድስቴን እዚህ ጋር ተናንቄ እገልሻለሁኝ እያለች ነው። ቅድስትም እንግዲህ እንዲያሆኑ እስከዛሬ እንዳለው እንደተነገረሽ
አንቺ አሰሪ እኔ ሰራተኛ ሆነን ሳይሆን እኔ አሰሪ አንቺ ሰራተኛ፣ ምክንያቱም ክብርሽን በራገዛ ጊዜ ስላወረድሽው እኔ አሰሪ አንቺ ሰራተኛ ሆነን መቀጠል እንችላለን። አለበለዚያ ግን የምፈራሽ እንዳይመስልሽ ብላ እንግዲህ ጉሮሮዋን ይዛታለች ማለት ነው። ቤተሰቦቻችን እዚህ ጋር እንግዲህ ወይ ሰው ይደርስላችኋል ብዬ ተስፋ አድርጋለሁኝ። ያው የከፋ ጉዳት እንዳታደርስባት እፈራለሁ። ምክንያቱም የከፋ ጉዳት ተደረሰባት ሌላ ነው አደጋው። እንግዲህ ዝናም ደውሎ ያው አይ ደንቆሮ ያው ምስልቦቹን በጥፍ ድርብ አድርጎ እየነገራት ነው ያለው። ዝና ደግሞ ያው እንደምታውቁ ዛሬ ሉላ እዚህ ከተማ መሆኗን ስላወቀ ታፈታፍ እያለ ነው፣ እየተናደደም እንትን እያለም ይገኛል። እንግዲህ ደስታም እንትንም ብሎታል። ግን ያ የደወለለት ሰውዬ ስለታሰረ እሱን ሰውዬ ማግኘት ስላልቻለ በጣም ተናዷል። እሱን እንዲፈታ ትእዛዝ ሰጥቷል ማለት ነው። ትእዛዝ የሰጠው እንግዲህ ለፖሊሶቹ እንደማንም ብሎ እሱ ሰውዬ መፈታት አለበት። ምክንያቱም እሱ እጅ ላይ ብዙ ሚስጥሮች አሉ። ስለዚህ መፈታትና አለበት በግድ ሳይሆን በውድ ሳይሆን በግዴታ መፈታት አለበት እያለ እየተንጨረጨረ ነው የሚገኘው። እሱም እንግዲህ ያኛውም ሰውዬ ሞክራለሁ እያለ ነበረ። ሞክራለሁ ሳይሆን መፈታት አለበት ብሏል ማለት ነው። ምክንያቱም ሲደውል ስልኩ አይሰራም። እነሱም በእርግጥ ሆቴል ቤት ነው ያሉት ማለት ቤት ቀይረው ምናምን ዝናን ማነው ሞገስና ሉላ ማለት ነው። ያው ሌላው ደግሞ እንግዲህ መድብልና ብሩኬ ያለውን ነገር እየጨረሱ ነው። ከፖሊሱም ጋር ያለውን ነገር አውርተው ጨርሰዋል። ምስክሮቹም እንግዲህ ተዘጋጅተዋል። ከሳምንት በኋላ ይደውላቸዋል ተብለዋል። በቀጣይ እንግዲህ ፖሊሱ ጋር ማህሌት ሄዳ ምስክርነቷን ትሰጣለች። ነገርዮሹ የሚያልቁ ነው የሚሆነው ማለት ነው። ያው እንግዲህ ድል የነሱ እንደሚሆን ተስፋ ሰጥቷቸዋል። ሌላው እንግዲህ ለሉላ ስልክ ተደውሎላት ነበረ ከፖሊሶች ነው የሚል መረጃ፣ ግን በፍራቻ ሊያሳልፉት ብለዋል። ምክንያቱም ክስ መመስራት እንዳለባት በዛ በጠበቃው ላይ ነው። ምክንያቱም ክስ ካልተመሰረተበት ምንም ቫልዩ ስለሌለው ማለት ነው ቤተሰቦቻችን። በዛ ምክንያት እንግዲህ መታ ክስ እንዴት መሰረት ብትደረግም ያው መሄድ አልቻለችም ማለት ያው ፍርሃት ስላላት መሄድ አልቻለችም እላቸዋለሁ ቤተሰቦቼ። እንግዲህ በቀጣይ ልትሄድ ትችላለች። ፈራ ተባ እያለች ነው። ምክንያቱም ከሄደች እዛ ዝና ምናልባት የእሱን ሰዎች ልኮ ሊያስይዘኝ ይሆን ይችላል የሚል ጥርጣሬና ፍራቻ ስላለባት እንግዲህ ፈራ ተባ እያለች አልሄደችም እስካሁን ማለት ነው። ሌላው ቅድስት ማነው ማህሌት እንግዲህ እየተንጨረጨረች ነው። አንድ ቤት ተዘግቶባት ነው ያደረችው። ቅናቱም ንዴቱም አንድ ላይ እንትን ብሎባታል። በጣም ያሳቀች ደግሞ እንግዲህ ምሳሌ እንዳያችኋት ስታቃጥር ነበር። የምር በጣም የተመቸችኝ እኔ ሲገረመኝ እሷ አይደል እንዲያልቻት ምኑ ትላታለች። ከመሀል ተኝቼ ከዳር መገኘት ያላለች አረቅና ምሳሌ ይመችሽ። ከዛ ማነው ደግሞ ቅድስት እኔን እናት ሆናለሁ ያለ ሰው ማለት ነው በደንብ መንከባከብ አለበት። ኦኬ አለበለዚያ እኔ ራሴን ቻንሱን ወደ ሌላ ሰው አሻግረዋለሁ አለች። እንዴት እንዳረጋት ጋይስ የምር በጣም ነው ያሳቀችኝ። ሌላው ደግሞ እንግዲህ ዝና በበደበሳ ያቺ ተተና የምትባል ልጅ እኔ ደግሞ የምሯን መስሎኛል ሽጉጡ ስተኩሰው። ወይኔ የምሯን መስለው ድገሚው እያልኩኝ ማለት ነው። እኔ እኮ ማለት ነው የምሯን መስሎኛል። ለካ ባህልሟ ነው። ተበላሽ ቶኬ። እኔ ደግሞ የምሯን መስሎኝ እንደው በቃ ይሄን ሰው እየገላገለችን እያልኩኝ ደግሞ የመታችው ምን ነው ሽሮ መብላው ነው። ከዛ በኋላ ዴና ላይ አርፎ ሊቀመጥ ነው እያልኩኝ ዴና ልትኮልሰው ነው ብዬ ነገሩን አበላሸችብን። እና ወደ ቤተሰቦቼ እንግዲህ ዛሬ ቪዲዮ ይህን ይመስል ነበረ። ዝና በበደንበሳም እንግዲህ ፊን እያለ ነው። ልጅቷንም እንግዲህ ብዙ ነገር እያወራችለት ነው። እባክህ እያለች እየለመነችው እየተማጸነችው ነው። ግን ምንም የሚሰማው አይነት አይደለም። መስሚያም የለውም። ሌላው ሞገስ እንግዲህ በጭንቀት ውስጥ ነው የሚገኘው በሉላና እንትን ጉዳይ ስለሆነበት፣ ግን ያው እንደሚስተካከል ተስፋ እናደርጋለን። ምክንያቱም እነ መድብል ያለውን ነገር ስለጨረሱ እንግዲህ እነዚህና በቅርብ ያው ወደ እስር ይወረወራሉ። ከዛ በኋላ አደብ ይገዛሉ ማለት ነው። ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ ቅድስትና ማህሌት ያሉበትን ሁኔታ እንዲሁም ዝናስ ምን ላይ ነው የሚለውን አዲስ ቪዲዮ እነ ብሩክና ደግሞ መድብል ይህንን የዝናን ሁኔታ ጨርሰውት ነገሩ የተስተካከለው የሉላና የሞገስን ጉዳይ አልቆ እዚህ ጋር
አዲስ ነገር እንደሚፈጠር ተስፋ እናደርጋለን። ቀጣይ አዲስ ቪዲዮ እስከምንለቅ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ወዳችኋለሁ። ባይ ባይ።